እኔ ማለት ከአሁኖቹ ሳይሆን ከመጪዎቹ የምመደብ የ25ኛው ክፍለ ዘመን ውጤት ነው። ብዙዎቹ የኔን ወደ ምድር የመምጣት ሚስጥር አይረዱም። በቃ ለሙከራ የተሰራው መንፈስ ነው። ገና ከማለቴ ስላገኘሽ ልትኮሪ ይገባሻል። ይሄን ያልሰማው ከዚህ በላይ ግን ታንኪዩ ስላዳመጥሽኝ አመሰግናለሁ። ሌላ ያልተረዳሽው አንድ ኃይል አለኝ። እንደነገርኩሽ ለሙከራ ነው ወደዚህ ምድር የመጣሁት። የ15 ቀን ቆይታ ብቻ ነው ያለው። ህይወትሽ የተሳካ እንዲሆን ወደ መጣሁበት ከመመለሴ በፊት ብትጠቀሚስ? መላጣ እሰራልሻለሁ። ያምራል። ይሄን የጎመራ እሸት ሳይጠወልቅ መቅጠፍ ነው። ሳይቀርብ ንቅላቆች ምስሽ የሰው ሁሉ ተፈጥሮ ይለያያል። እኔ እንደዛ አላሰብኩም። እንደው በማግኘት ቆንጆ ማን ይጣላል? በውጫዊ ውበትማ ስዕልም ይማርካል። እንዲሁም ሌሎች ላይን የሚያስደስቱ በርካታ ነገሮች አሉ። አይተሽው ካስተደሰች ታዲያ ምን ትጠብቂያለሽ? አይቼ ማድነቅ እችላለሁ። ያደነቅሽው ሁላ ግን ተፈጥሯለሽ ማለት አይደለም። የአንቺ ፍቅር ነው የሚዘጋው። ፍቅረኛዬ ወይም የትዳር አጋሪ እንዲሆን የምፈልገው ሰው ደስተኛ፣ የማይጨነቅ፣ ኮንፊደንስ ያለው እውነቴን እኮ ነው። ከራሱ አልፎ እኔን የሚያስደስተኝ ወንድ ቢሆን እመርጣለሁ። ይሄ ከሆነ ምርጫሽ በሪሞት ኮንትሮል የሚታዘዝ አሻንጉሊት ከቻይና ብታስመጪ ነው ይሻላል። አስቤያለሁ። እኔ ግን ዘንድሮ ፈጣሪ ይህን ሴሚስተር እንደምንም ሽሉክ አድርጎ ያውጣኝ እንጂ እኔና ካልኩሌሽን ከድሮም ጸብ ነው። ኤልሲ ጊዜ ሰጥተሽ ብታነቢውና ብታውቁ በጣም ቀላል ነው። እናቴ አንቺ ምን አለብሽ? ሲፈጥሽ ነጭ ወረቀት አድርጎ ፈጥሮሻል። እናንተ በዚህ 2 ወር ውስጥ በጣም ስለተጨናነቁ ነው መሰለኝ ፔሬዲ በየ15 ቀኑ እየመጣ አስቸገረኝ። ቆይ ግን እናንተ ምንድነው እንደዚህ የሚያጨናንቃችሁ? በቃ ካልሆነ መረዳዳት አሊያም ደግሞ አጠሬራ ይዛችሁ ግቡ። እኔማ ኤፍ ከማመጣ በተደጋጋሚ መስዋዕት እንዴ ኤልሲ ሼዋ ሆኑብን እንጂ እኮ አሪፍ ወጣቶችማ ቢሆኑ አያሳፍሩም ነበር። እንዴ ቆይ ዛሬ ምንድነው የምታወሩት? ሪች ጎረቤት፣ ቤተሰብ፣ ዘመድ አዝማድ ሆ ብሎ ሸኝቶ እንደዚህ አይነት ትርጉም ከሌለው ወሬ ይሻላል። መቼም ለዚህ ግቢ አዲስ ክስተት መሆን አይዘነጋም። የእያንዳንዳቸው የወደፊት ዕጣ ፈንታ በእጄ መዳፍ ውስጥ ነው። እስቲ በዛሬው ዕለት ስለ ወደፊት ዕጣ ፈንታችሁ እንድነግራችሁ የምትፈልጉ እጃችሁን አሳዩ። አንቺ በትምህርትሽ በጣም ጎበዝ ነሽ። የጓደኞችሽን ጭንቀት ፈጽሞ ማየት አትፈልጊም። ከዲፓርትመንትሽ በማዕረግ ትመረቂያለሽ። ሌሎች ተማሪዎችን በመርዳትም ትታወቂያለሽ። ይበቃሻል። ሌላ
አንቺ አዎ አንቺ በትምህርትሽ ደካማ ነሽ፣ አብዝተሽ ትጨነቂያለሽ። በዚህም የተነሳ የወር አበባሽ ቶሎ ቶሎ እየታየሽ ነው። አያስቅም። የምትስቂ ሁላ ጉድሽን መች ሰማሽ? ጭንቀትኝ። ለማንኛውም እንደ ሌሎች ጓደኞችሽ ተመርቀሽ ትወጫለሽ። በተፈጥሮ ጥሩ ጭንቅላት አለሽ። በርቺ። ሌላ አንቺ በጣም አስቸጋሪ ተማሪ ነሽ። በጣም ሐሳብሽን ሁሉ በሌሎች ጫንቃ ላይ ትከሻ ላይ ጥለሻል። ከትምህርትሽ ይልቅ ዘመድ፣ ጎረቤት፣ ቤተሰብ ምን ይለኛል ነው የሚያሳስብሽ። አይደለም ነው እንደው አስተማሪዎችን በማማለል ውጤት ለማስተካከል ትሞክሪያለሽ። አይደለም ነው ጭፈራ ታይ አያዋጣሽ። እየጸለሽ ጠንክረሽ ብታጠኝ ነው የሚሻለው። ጨርሻለሁ። እባካችሁን ተባበሩ። አንድ ጊዜ እባካችሁ። ቴዲዬ፣ ቶምዬ ልቀቁት በቃ። ቴንክ ዩ። ይቅርታ፣ አንዴ ለቃለ መጠይቅ እንድትተባበረኝ ነበር። ጋዜጠኛው ጎረቤቴ፣ ፕሮፌሽንሽን ቀየርሽ እንዴ? አይ አልቀየርኩም። ኡጋንዳ፣ ዩጎዝላቪያ፣ ጃፓን፣ ቶኪዮ ያልሄድኩበት የለም። ሰሞኑን የመጣሁት ለዛ ነው። እኔ ግን ፖሊስ መስለኝ ነበር። አይ ፖሊስ አይደለሁም፣ ጋዜጠኛ ነኝ። ጋዜጠኛ። እናንተ ጋዜጠኞች ግን ለምንድን ነው የምትከታተሉኝ? ከቅጤ ስር እየተከተላችሁ ከመኝታ ክፍሌ ሳይቀር በመግባት ሚስጥሬን ትጎለጉላላችሁ። ማለትም ዛሬ የመጣሁበት ዋና ቁም ነገሩ ይቅርታ፣ የእውቅናህን ሚስጥር ለህዝቡ ለማሳወቅ ነው። እሱንማ ባትነግሩትስ ህዝቡ ራሱ ያውቅ የለ እንዴ? ይቅርታ፣ እንደው ህዝቡ ያላወቀው ሚስጥር ካለ? አዎ እሱማ በጣም ብዙ ነው። እንደሚታወቀው እኔ የዚህ ግቢ ሞተር ነኝ። ሞተር ታውቃለህ ጋዜጠኛው? አሁን ከዚህ ወደ አለፍ ብትል የችግ መዓት በ7 እና በ8 ረድፍ ተሰልፈው እኔን ይጠብቃሉ እኮ። አንተን አያሳዝኑም? ሴቶች ጋዜጠኛው አያሳዝኑም? በጣም ሴቶች የኔ አፍቃሪዎች ብቻ ሳይሆኑ አምላኪዎች ናቸው ማለት ይቻላል። ባጭሩ እኔ የሴቶች አምላክ ነኝ ማለት ነው እኮ። አንተ በጣም አመሰግናለሁ ለሰጠኝ ቃለ መጠይቅ። እስጌር ያክብርልኝ ጋሼ ጋዜጠኛ። አቤት። አሁን አንተ ጋዜጠኛ ነህ? ሌላ መጠየቅ የነበረብን መሰረታዊ፣ ወቅታዊ፣ አንገብጋቢ ጥያቄ አለ። ምን ይሆን? ይገርምሃል ጋዜጠኛው፣ እኔ ለረጅም ዓመታት ድንግል ነበርኩኝ እኮ። አንተ? አዎ እኔ። እና አሁን ግን አይደለሁም። መጠየቅ የነበረበት ጥያቄ ድንግልናህን ለመጀመሪያ ጊዜ የወሰደችው ሔዋን ማን ትባላለች? እንዴትስ ወሰደችው ብለህ መጠየቅ ነበረብን። አስባት፣ እችን ሴት ልዕልት ነች፣ ንግሥት ነች። ትክክለኛ ጥያቄ ነው። ይቅርታ፣ ይሄ አንገብጋቢና ወቅታዊ የሆነ ጥያቄ ነው። እሺ፣ ድንግልናህን ማንና እንዴት ወሰደችው? ወይኔ ትዝታዬን ቀሰቀስክብኝ። ነፍሷን ይማርና ስሟን ረሳሁት። በህልሜ ነበር የወሰደችብኝ። እንዴት ነገር ነው? በህልም ድንግል መወሰድ ተጀመረ እንዴ? በእኔ ብጀመርስ? አይዞህ፣ ልክ ነው።
ቢጀመርም ይችላል። ልክ ነህ። እዝጌር ያክብርልኝ። አይዞህ በቃ ምንም ማለት አይደለም። ተረጋጋ። የዱር እንስሳ እኮ አይደለችም። አንተ ምን ይመስላል? ጉቶ ያመላጣ ግን ብራስ ብሎ ለጋዜጠኛ ሳይቀር የሴቶች አምላክ ነኝ ይላል። አባሽ ይሄ የሴቶች አምላክ ነኝ የሰውን ያክል ከዛ ኖሮ ራሱ ዳሴት አምላክ እንደለበሰው ልጅ እኔ ምን አውቃለሁ። ባለፈው ላብ ውስጥ ሲራቀቅ ሲቀባጥር የነበረውን ነገር ታስታውሻለሽ? ሰዎችን ከእንስሳት በማዳቀም በሰውና በእንስሳ መካከል ያለ ሰዋዊ እንስሳ ንፍጠር ነው ድርቅ ያለው እንዴት ራሱን በቃሉ ማለት እሱን የመሰለ ትውልድ ለመፍጠር ያለው ህልም ሳይቀርም እቅዳችን ተሳክቷል። የትኛው እቅድ? መጀመሪያ ጋርድ የሆነበት በምን ምክንያት ነው? እሱስ መች ጠፋኝና፣ ያው አሁን ከእሱ ጋርድ ከሆን ጀምሮ አይደል እንዴ ሴቶች ራሱ ወደኛ ማየት የጀመሩት። ታዲያ ቆይ እኔ የምለው አሁን አንተ በጣም ቆንጆ ልጅ ነህ። እኔም ቢሆን የሚወጣልኝ ነገር የለም። ለምንድን ነው እሱ ሁሉ ጊዜ ሴቶች እሱ ጋር የሚጎርፉት? ለምንድን ነው? እኔ ራሴ በጣም ግራ የሚገባኝ ነገር እኮ እሱ ነው። ምናልባት የሆነ ያስደግደገው ነገር ይኖር ይሆን እንዴ? ምንም ያስመጣው ነገር አለ? እውነቴን እሱ እንደዚህ አይነት ነገር የሚያውቅ አይመስለኝም። ሰማንታ ባለፈው ለጋዜጠኛው ምን ያልክ ነበር ስትቀባጠር ነበር? ታስደረግችኛለሽ እንዴ? ምን ማለት ነው? የሴቶች አምላክ ነኝ ምናምን? ማን አንተ ነኝ አምላክ ያደረገ? አንቺን እኮ አይደለም ሴቶችን ነው ያልኩት። እና እኔ ሴት አይደለም? ካላረጋገጥኩሽ እኔ በምን አውቃለሁ? አለ አይደለ ውጫቸው ሴት መስሎ ውስጣቸው ወንድ፣ እንዲሁም ደግሞ ውጫቸው ወንድ መስሎ ውስጣቸው ሴት የሆኑ ስላሉ ማወቅ አልችልም። ሂድ አጭበርባሪ። ስማ ይሄ የእናቱ ወይም የአባት ቤት አይደለም። የነገይቷን ኢትዮጵያ ተረካቢ መሆኗን የሚፈልቁበት ትልቅ ተቋም ነው። ይሄ የሴቶች አምላክ ነኝ ምናምን ያልክ የምትቀባጠረውን ትተህ ጠንከረብ ተጠና ይሻላል። ትርሲትዬ እኔማ እንዴት ነሽ? አለሁልሽ። እንዴት ነሽ? ፈለግሽኝ? ቁጭ በይ እኮ ፈላጊ ብዙ ነው። እንዴት ነሽ? ዘኪ? አዎ ብዙ ጊዜ እኮ እነግርሃለሁ እያልሽ ምናምን ነገር አለ። ምንድን ነው ለምን ዘኪ? እኛ ወንድ አይደለንም እንዴ? ስማ አሁን አንተ ወንድ ነህ? ወንድ ስትይ ትንሽ እንደው በእናትህ ስማ፣ ልጅ ብሎ ምን እንደሚባል ታውቃለህ? እንግዴ ልጅ። አንተ ማለት እንግዳ ወንድ ነህ። እንገናኛለን። ሳንላቀቅ አለቀ። ነግራችሁ አልነግራችሁ ስቴፕ ባይ ስቴፕ ነው። በቅደም ተከተል ነው። ዛሬ ደግሞ አልታየኝም እና ሲታየኝ በደንብ ነግራችኋለሁ።
የሁላችሁ ብታይ የሁላችሁንም ማየት ይችላል። ዛሬ አይደለም ጊዜ ስጡኛ። አንዴ እኮ አይታይም። እሺ መቼ? እሺ ቀን ነገ ከነገ ወዲያ ምናምን እነግራችኋለሁ። ለኔ ዛሬ ንገረን። ጊዜ ስጡ። ኦኬ ዛሬ ብሮ በሚታየኝ እኔ ጠንቋይ ነኝ። እኔ ልዩ መንፈስ እንጂ ጠንቋይ አይደለም። እሺ ዛሬ ዛሬ አይደለም። ዛሬ አልታየኝም። ይቅርታ በእውነት ነገ በዚህ ሰዓት ጠብቁኝ፣ እነግራችኋለሁ። እውነት ዛሬ ጊዜ እሷ ነው። ጊዜ እሷ አይ ቀራት ስላለ ሌላ ነው የምነግራት። ሌላ የሚሰራኝ ራይ ለምን ነበር የፈለከኝ? ይባላል እንዴ? አይባልም። አዎ አይባልም። ከሌሎች በተለየ ቀልቤ ወዶሻል። የውስጥሽን ጥንካሬ ሳየው ባለ ጊዜ ውስጥ ከአንቺ ጋር በፍቅር መቆየት ፈለግኩ። እኔ ማለቴ ትምህርቴ። አይዞሽ፣ ትምህርትሽ እንዲገለጥልሽ አደርጋለሁ። የሁሉ የግቢ ተማሪ ሴቱ ሁሉ እኔ እንደሚከተል ታውቂያለሽ። የሴቶች አምላክ መሆኔንም አትዘንጊ። ውሳኔሽ ጥሩ ባይሆን ግን ይህን የምትመኪበትን እውቀትሽን በአንድ ጊዜ አታነዋለሁ። እንዴ ማለት አሁን በአሁን የሚሆን ነገር እኮ የለም። አትሊስት ጊዜ ስጠኝና ላስብበት። አሁን ስንት ሰዓት ነው? አሁን 6 ሰዓት ነው። 2 ሰዓት እሰጥሻለሁ። 8 ሰዓት ላይ ታሳውቂኛለሽ። ቆይ አንድ ጊዜ ሌላው ምነግርሽ ነገር ከመቼውም በተለየ ጊዜ ሰጥተሽ የበለጠ ጊዜ ሰጥተሽ እንድታጠኝ እፈልጋለሁ። እኔ ደግሞ የበለጠ እንዲገለጥልሽ አደርጋለሁ። በማዕረግም ትመረቂያለሽ። Would you know my name if I saw you in heaven? Would it be the same if I saw you in heaven? I must be strong and carry on, 'cause I know I don't belong here in heaven. Would you hold my hand if I saw you in heaven? Would you help me stand if I saw you in heaven? I'll find my way. All the single ladies, 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 all the single ladies. Now put your hands up, up in the club, just pop up, doing my own little thing. Decided to dip in, and I give on a trip, but another brother noticed me. I'm up on him, up on me, don't pay him any attention. Just crying my tears, here's 3 good years, can't be mad at me. 'Cause if you like a thing, you should've put a ring on it. If you like a thing, you should've put a ring on it. ዝና
They want me to do something that can make sense. They hate when I keep dreaming I'll be famous, but I don't give a fuck, all I keep chasing. I got all this potential that's deep inside of me, but they hate when you're successful cause they try to be. They sit there being judgmental because you're trying things, and they just want you to settle and do the right thing. So get a good job, don't slack off. Wake up every morning, make a good impression on your boss. Don't do anything that I wouldn't do, and when you're making money, make sure you don't spend it too soon. Fuck that, I'll do what I wanna do. I got a different path from everyone and that includes you. Who are you to tell me how to live life? In these times it feels like nobody's right, yeah. So I'ma figure out what else we succeed, and then invest all of my time into that and proceed. I need whatever the hell can make me happy, and I don't think you have a clue what could that be. They tell me that I'm never gonna make it. They want me to do something that can make sense. They hate when I keep dreaming I'll be famous. ሴቶች ግብር ገብቶ ሲያልባታ የተማሪዎች ተወካይ ይዞት ካመለጠ በኋላ ነው እጅ ከፍንጅ ይዤ የመጣሁት። በቃ አንተ ግቢው እንዳወጣበት ነው ማለት ነው? በጥብጫ አይደለም ዶክተር። እና ምንድን ነው? ጥናትና ምርምር ሳደርግ ነው። የተገኘኸው እኮ ላብራቶሪ ሳይሆን ሴቶች ባጥና ክፍል ውስጥ ነው ዶክተር። ማለት ሴት ጋዜጠኛ መስዬ ሴቶች ጋር የተገኘሁበት ዋነኛ ምክንያት ድብቁን የሴቶች የምቾት ሚስጥር ለማውጣት ስል እንጂ እኔ ሌላ ምንም አይነት ተልእኮ ኖሮኝ አይደለም ዶክተር። ምን አይነት ሚስጥር? እኔ እዚህ ግቢ ከገባሁ 4 ዓመት ሞላኝ። አድሬ ወደ ታች እንጂ ወደ ላይ አላውቅም። የግቢ ብቅየነ ሲሉ ሰምቼ ነበር። በትክክል ነው ዶክተር። ብቅየነት ለካ በብዙ መልኩ ይለያል። ለመሆኑ ምን እንደምትመስል ራስህን አይተኸዋል? ያው እንደተነገረኝና እኔም እንዳየሁት ሴት እመስላለሁ። ሴቶች ውቦች ናቸው። አንተ ግን ያልሆንከውን ሆነ ሰው መሆን በራሱ ያጠራጥራል። በአንድ ላብራቶሪ ውስጥ በባዮሎጂካል ምርምር አዲስ የተፈጠረ ነፍስ ነው የምትመስለው። የሚገርም ነው ግን ዶክተር። ተማሪዎቹ ግን እንዳውም ማለት በህይወታችን ለመጀመሪያ ጊዜ ቆንጆ ሴት አየን ብለውኛል። አየህ፣ ተማሪዎቹ በደንብ እየተደበሩበት ነው። እንዲህ ለብሰህና ተቀባብተህ ከፊቴ በመቀመጥ በራሱ ድፍረት ነው። ለመሆኑ እዚህ ተቋም የመጣሁት ለምን እንደሆነ ታውቀዋለህ? ልትማር ነው ወይስ ልትቀልድ ነው? ለሁለቱም ነው ዶክተር። ማለት ሁሌ ዝነኛ ሁኝልኝ እላት ነበረ። ሁለቱም የእናቴ ምኞትና ፍላጎቶች በመሆናቸው። የእናት ምኞትና ፍላጎቶች ምንድን ናቸው? ነምበር 1 የዩኒቨርሲቲ ተማሪ መሆን ነው፣ ሆኛለሁ። ነምበር 2 በመማርበት ዩኒቨርሲቲ ውስጥ በየትኛውም አጋጣሚ ታዋቂና ዝነኛ መሆን ነው፣ እሱንም ይሁን። እውቅናና ዝነኝነት ፈልገኸው ሳይሆን ፈልጎ ሲመጣ ነው። መልካም ነገር በማድረግ ማለት ነው። ስማ፣ ከአሁን በኋላ ከግቢው ሕግና ደንብ ውጭ ስትንቀሳቀስ ብትታይ እስከ መጨረሻ የምትባረር ይሆናል። የምክር አገልግሎት ስለሚያስፈልገው ዶክተር ኢዮብ ጋር ወረደው። ልጅ ግን ለምንድን ነው የምትፈታተን? እዚህ ግቢ አንተ ብቻ ነህ እኔን ወደ መምሰል የምታደርግ። አወጀ ሰበብ ይታል ጥሩ ሄዷል።
more I see you, the more I want you. Somehow this feeling just grows and grows. ዚናችሁ ምን ያልፈለባችሁ ቦታ አለ? ዶርም ገባሁ ካፌ እያላችሁ እዚህ ቁጭ ብላችሁ ነው። ማይ ጋድ ዘኪ ፍቅሩ አገረሸበት። የትኛው ፍቅሩ ነው ደግሞ ያገረሸበት? ያለ ትንሽ ደቂቃ እኔን ለማስደሰት ብሎ አበርክቶልኝ የነበረው ፍቅር ደርሶ እንደንፋኑት ቱጋይ መሰል። ያው ካላመናችሁ የዘኪ ጾታ ታውቂያለሽ? በእናታችሁ ስሙ ይላምብላችሁ። እሺ ቀጥይ። እሺ እማምላክን እየዋሸሁሽ አይደለም። ከዚህ በፊት ስትስቂ ልብ እንደምታሞቂ ነግሬሽ በመሰረተ ሀሳብ ደረጃ ተስማምተንበት ነበረ። አይኖችሽ ቋንቋ ናቸው። ስለሽ ይሁንልክ እንዳልሽኝ የምትዘነጊው አይመስለኝም። ስለ ጡቶችሽ የነገርኩሽን ነገር እሽቁልም ቢያደርግሽም ውስጥሽ እንዳመነበት ተሰምቶኛል። ያኔ በተራ አካባቢ በሚገኘው ጋርደን ውስጥ ቁጭ ብለን እያወጋ ስለ ሁለመናሽ ሁሉን ያልኩ መስሎኝ ልቤ ጠፍቷል። አንቺ ስለማታይ ይሆናል። እኔ ግን የፍቅር አምላክ ይቅር የሚለኝ አይመስለኝም። ራሄልዬ ከአንቺ ፍቅር ከያዘኝ ጀምሮ ሰላምና መረጋጋት እንደ ቁምጣ ጥረውኛል። አንቺኑ ሳስብ ሳወጣና ሳወርድ እውላለሁ አድራለሁ። እየሰማችሁ ነው? አዎ ቀጥል። እየሰማችሁ ሳያስለኝ ፍቅርሽ የጎኑ ጋት ሆኖብኛል። በከንፈሮችሽ ከንፈሮቼን ያረጠብሻቸው እለት ደስታ ውስጤ ድረስ ሲዘልቅ ይሰማኛል። በተመስጦ ወደ 7ኛው ሰማይ የመጠኩኝ ይመስለኛል። አፍቃሪሽና ፍቅረኛሽ ዘካሪያስ ከላይብረሪ የጥናት ጊዜ መስዋዕት በማድረግ ይሄስ ያው ከበድ ያይጋድ። በነገራችን ላይ ስንት ኪሎ ነው? ቆፍጮ ቤት ይመዝናል። Grows and grows. With every sigh I become more mad about you. I'm more lost without you. And so it goes. Think I'm leaving in the morning. Oh, help cry. Won't help you now. ይቅርታ በል። በቀደም ሳላቅ ነው የተሳሳትኩት። ባደረኩት ነገር አይምሮ የራስ ሲያጣን ይታያል። ምንም ችግር የለም። ድሮም እኮ ነግሬሽ ነበር። ለማንኛውም ሁለተኛ እንዳይለመድ እሺ? እሺ አሁን ይቅርታ አደረክልኝ? ያፕ ከተስማማን ላልተወሰኑ ዓመታት አብረን መኖር እንችላለን። እንዴ ቆይ ግን አንተ 15 ቀን ነው ምናምን ያለኝ ስትል ነበር እንዴ? ምን እባክሽ ስለ እናንተ ሳጠና ፈጽሞ እናንተ ሴቶች ተጠንታችሁ አታልቁ። ስገል ፈጽሞ እናንተ ሴቶች ተጠንታችሁ አታልቁ። በተለይ አንቺ ማለት ራስሽን ትሰቅያለሽ። እንዴ ደግሞ እንዳንተ ራሱን የሚሰቅል ሰው አለ እንዴ? ስማ በጊዜ ብትጠቀምበት ይሻላል። እሺ ትምህርትህን አታጥላና እዚህ ባዝሊንን እየተለቀለቅ ትቀራፋለህ። ይሄ ባዝሊና ኧረ እባክሽ አላቅሽም። እንዳንቺ ግሪሲሊን በውሃ እየቀላቀልሽ አይደል የምትቀቢው? የምትመስለሽ ኮኮሳ ነው ልጅ አንቺ አውራሲ። አንተ ባዝሊን ተቀባ። እሺ እኔ ምን ዘኪ? አቤት የኔ ቆንጆ፣ የሆነ ነገር ልነግርህ ነበር። ምን?
ዛሬ ምንም ትዝ የሚል ነገር የለም? እኔ እንጃ ምንም አላስታውስም። እንዴ ዛሬ እኮ ሰኞ ነው። ሰኞ ማይኔ ቆንጆ እዚህ መከረኛ ግቢ የገባውበት የተረገመ ቀን ነበር። ሌላ ምንም ትዝ የሚል ነገር የለም? ሌላ ምንም ትዝ የሚለኝ ነገር የለም። ሰኞ 1975 ዓመተ ምህረት ህዳር 7 ሰኞ ቀን። እንዴ ዘኪ ምን ሆነሃል? ዛሬ እኮ ልደትህ ነው። የኔ ቆንጆ እንዴት አወቅሽ? እንኳን አይደለም እና ይሄንን በጣም ብዙ ነገር አለ። ለማንኛውም ይሄንን ዛሬ ለልደትህ። ወይኔ የኔ ቆንጆ በጣም አመሰግናለሁ። በቃ ዘኪ እኔ ክላስ ስላለ ይልባ ባይሆን ከክላስ በኋላ እንገናኛለን። አብረን አንቆይም የኔ ቆንጆ? ክላስ አለኝ። እሺ ዛሬ ስላገኘሁሽ በጣም ደስ ብሎኛል። ይገርምሻል እንደስከዛሬው ጠፊ ነበር ስጠብቅ የነበረው። እኔም ስላገኘሁ በጣም ደስ ብሎኛል። እውነት? በእውነት? እሺ። እኔ እኮ በጣም ነው የምወደው። የሌላ ሴቶች እንዳትሆኑብኝ ብዬ ነው የምታረው። ኧረ ተያቸው፣ እኔ ሁሉንም ስፎግር ነው የምወዳቸው ምናምን መስሎሽ? አንቺ ብቻ ነሽ ደስ የምትይኝ፣ አንቺ ብቻ ነው የምወደው። እሺ መረጃዎቹን ከየት ነው የምታመጣው? የምንም መረጃ? ለሴቶቹ የምትናገራቸውን ነው። እሱማ ያው እንግዲህ ሚስጥር ነው፣ ለማንም እንዳትናገር። ያው ታዋቂ ሲሆን እንዳምን መንፈስ ነው ይላል አይደል? ድንገት ሳልፍ ጆሮዬን ሰጥቼ ሴቶች የሚያወሩትን እሰማለሁ፣ መልሼ እነግራቸዋለሁ። እና ምንም አታውቅም? ሌላ ምንም ነገር ደነዝ እሷን ታውቃታለህ? ቆይ በነገራችን ላይ ራሄል ምን ሆና ነበር ስትነፋረቅ የነበረው? አልሰማኝ ገባ በለው አለ። አልሰማሽም እንዴ? ምን ዘኪ እኮ ተባረረ። ምን? እኔ አላምንሽም። እመኝኝ ዩኒቨርሲቲው በቀይ ካርታ አሰናበተ። እስቲ ወይኔ ዘኪ በምን ምክንያት? ባለፈው ሴት መስሎ ከሴቶች ጋር እንደተገኘ ታውቂያለሽ። እንደገና ደግሞ ዩኒቨርሲቲውንም እንዳጭበረበረ ታውቂያለሽ። እሱንም አውቃለሁ። ይሁሉ ግን ለመባረር አላበቃውም ነበር። እናም ተገኝቶ ነው ፋስት ፊሜል ፋይል በሚል ማረግ ተሰናበተ። ምን ማለት ነው? ልቃዳለው ያልኩሽ እኮ ነው። ሳምቢ ደግሞ ቀልታ ብለሽ ምን ማለት ነው? ይኸውልሽ ሰላም እንደ አጋጣሚ ሆኖ በሶስት ትምህርት ውጤቶች ኤፍ ነበር ያመጣው።
ይህንን መነሻ በማድረግ ነው የተሰናበተው። እኛም እኮ እሱን እያልን ትዝ ይልሻል። እንኳን አንቺ ተጨነቂበት። ምን አንቺስ ቢሆን የዘኪን መባረር ምክንያት በማድረግ ማለት ነው የትምህርት ቤቱ ተማሪዎች ለ1 ሰዓት ያህል የህሊና ጸሎት አድማ ነው የምንወጣው። ትላንትና ማታ ዜና ሰምታችሁ? አልሰማንም። 2 የሩሲያ ጥንዶች የጫጉላ ሽርሽራቸውን ጨረቃ ላይ ያደረጉት። ኢሚዲየትሊ ማን ትዝ እንዳለኝ ታውቂያለሽ? ራይልና ዘኪ። አንድ ጨረቃ ላይ የተደረገ ጋብቻ ስነ ስርዓት ከዘኪና ከራይል ፍቅር ግንኙነት ጋር በምን ይገናኛል? ኧረ እባክህ እኔ እኮ በቃ በጣም ልዩነቱ ገዝፎብኝ እኮ ነው። እስቲ አስቡ፣ እነዛ በሚሊዮን የሚቆጠር ዶላር አፍስሰው በጨረቃ ላይ፣ ራይልና ዘኪ ደግሞ በኢትዮጵያ 30 ብር ብቻ ይደረቃል አለ። ራይልና ዘኪ ያደረጉትን ብር ሁሉ ታውቂያለሽ? ወይኔ ራይልና ዘኪ አብሮ ማደር እንደገና ደግሞ ከዩኒቨርሲቲ የመባረር ኃላፊነት ብቻ ሳይሆን ግዴታም ጭምር ነው። አንቺ በቃ እንደዚህ ወሬ ዘጋቢ ነሽ ቀረሽ። ወይኔ ጓደኛዬ አትጥፋብኝ መውደድ አራጫውን አትራቀኝ አትጥፋብኝ መውደድ አራጫውን አትራቀኝ በረደ ፍቅሪ በርዳል የትዝታዋሳ ያለ በሆዴ እስትና ጠየቀኝ የወዳጅነት ቀን እስትና ደረሰኝ ብላችሁ ለፍቅር አይገቤ በጣም አሳቃቸው ከኃይለኛ ፀሐይ በረሃ ላይ ቁሜ በረደኝ
ፍቅር ተሸክሜ ይቅርታ እንዴ ላስቸግር? ሰው ልጠይቅ ፈልጌ ነበር። ኦኬ ማለት እዚህ ሰፈር ዘካሪያስ የሚባል ልጅ ታውቃለህ? ዘካሪያስ ማለት አጠር ያለ ልጅ ቀይ ጸጉር መላጣ። ኦኬ አወኩት። ታውቀዋለህ? አዎ አውቀዋለሁ። እዚህ ሰፈር በእናትህ ቤት ልታሳየኝ ትችላለህ? ችግር የለውም። ምን ነው በሰላም ነው ግን? ዘካሪያስ ፍቅረኛዬ ነው። ዩኒቨርሲቲ አብረን ነበረ የምንማረው እና ከዩኒቨርሲቲ ከተባረረ ኦልሞስት አሁን 1 ወር ሊሆነው ነው። እኔ ደግሞ እየፈለኩት ነው። በእናትህ ቤቱን አሳየኝ። አንቺን የመሰለ ቆንጆ ከሱ ጋር ታገናኘኝ ትችላለህ? ዘገየሽ። ትንሽ ፈጠን ብትይ ኖሮ ታገኙ ነበር። እና አሁን አታገኙኝ እያልከኝ ነው? እንደዛ እንደማለት ነው። ምናልባት እዚህ ሰፈር ተመልሶ ከመጣ ስልክሽን ስጭኝና እደውልልሻለሁ። እሺ። በእናትህ በማንኛውም አጋጣሚ ካገኘህ ከመደወል ወደ ኋላ እንዳትልሽ። አትጥፋ በሙድር አራጫ አትራቀኝ አትጥፋ በሙድር አራጫ አትራቀኝ የወዳጅነትህን ስትናጠይበኝ የወዳጅነትህን ስትናጠይበኝ መውደድ ተቀልሞ በሰራ አካላት ድሮ የቀረረ ሲፈተል አንጀቴ የናፍቆት መለኮት ከርበህ በላይ ምነው ሳትቋጨው ረከኝ አንተዬ የናፍቆት መለኮት ከርበህ በላይ ምነው ሳትቋጨው ረከኝ አንተዬ አትራቀኝ አትራቀኝ ወደ አታስጨንቀኝ አቤት የኔ ሶፋ። ለምንድን ነው ግን ቤተሰቦችን የማታስተዋውቀው? ውይ እህቶቼ በሙሉ ክፍለ ሀገር ናቸው ያሉት እና አባትና ወንድም የለኝም። እኔ ለሴት እንጂ ለወንድ አልታደልኩም። እናቴ ደግሞ የሰይጣን ምክትል አዛዥ ልትያት ትችላለች። እንደዚህ ቺካለኝ ምናምን ፍቅረኛ ምናምን ላስታውቅሽ ምናምን ብላት በስማ ገና ሳታድግ ያንተ ሴት ላይ መንጠልጠል ብላ ነው ጉሮሬን ይዛ የምታንጠለጥል። አንተ እንደገና ሳታድግ ምን አንተ ቆይ ብትወልድ እኔን አታደርሰኝ ነው ወይስ እድሜ እናንተ ቤት መቆመጥ? እኔ ግንባሬ ትልቅ ያስመስለኛል እንጂ ሶፍዬ እኔ ገና አንድ ፍሬ
የፍሬ ልጅ እኮ ነኝ። ለነገሩ ትክክል። እኔ ግንባርህን አይቼ ነው የጠበስኩት እንጂ እኔም ልጅ መስለኝ። አብሺ ጡጦን ቤት ድረስ ተመተህ ነው? አይንን እንዴት ወሰድከው? በስትሮ ነው ወይስ ምን? ሃይስኩል እያለሁ ቦርጩላ ነበረ እና ትዝ ይለኛል 10ኛ ክፍል እያለሁ ነው እና ቦርጬ በጣም እንትን ከማለቱ የተነሳ ልክ ዕቃ ወድቆ ምናምን ጎንበስ ስል ብሎኪንግ ይገባል። ጫማ የተፈቶ እንድላስር ስል ብሎኪንግ። ከዛ ተማሪዎቹ እንደገና በቃ ዝም ብሎ ሰው በቦርጭ ይቀናል። ከዛ ቁዝሩ እያሉ ሲያስቸግሩኝ በኋላ ማለት ነው በጣም ማለት ቀንተው እኮ ነው እንጂ ሌላ አይደለም። ከዛ ሲያስቸግሩኝ ከ10ኛ ክፍል ለ5 ዓመት ቦርጭ እስከሚጠፋ ማለት ነው። ከዛ ቦርጬን አጥፍቼ ስመለስ ምን እንዳሉ ታውቂያለሽ? ይሄ ልጅ አሉ የ10ኛ ክፍል 5ኛ ዓመት ተማሪ ነው ያሉ። በቃ አንተ ኦኬ ኢንጂነር ነበርካ? ባትባረር ነው ኢንጂነር እንደማለት እኮ ነው። እኔ የምለው ባለፈው የሰጠኸኝን ስጦታ ጓደኞቼ ወደውት ሊሞቱ ብለው። ወደዱት? የት ነበር የተላከልኝ ያልከኝ? ዚምባብዌ። ውይ ይቅርታ ተሳስቼ እንትን ከዩኤስኤ ነው አጎቴ የላከልኝ። ለካ ስለ አጎቴ አልነገርኩሽም። አጎቴ ማለት ናሳን ውስጥ አለ የተባለ ተመራማሪ፣ አለ የተባለ ሀብታም። ቤቱ ብትገቢ የሌለ ነገር የለም። ጃኩዚ፣ ስቲም፣ ሳሙና ባዝ፣ ኳስ ሜዳ ሁላ አለ። በጣም ሀብታም እኮ ነው። በቃ እሺ ዝም በል። ትንሽ አታፍርም ዝም ብለህ ስታወራ? ሃይ እንዴት ነሽ? ሰላም ነሽ? በጣም አድናቂሽ ነኝ። አይ ምንም ማለት አይደለም። በጣም ቆንጆ በእናትሽ ፈርሚልኝ። ፈረሙ ለምን አስፈለገ? ቆንጆ ሴት አግኝቼ ስለማላውቅ ዛሬ ነው ያጋጠመኝ። ፕሊዝ ፈርሚ። አንድ ግንባሬ ላይ አንድ ደረቴ ላይ አንድ ግንባሬ ላይ አንድ ደረቴ ላይ ወይ ጉድ!
ቆይ ግን እኔ ምንድን ነው እየሰራ ያለሁት? ሰፈር የመጣሽው ዘካሪያስን ፈልገሽ ቢሆን አጋጣሚው ግን አንቺ ላይ ያንተ መሆን እንደማልችል እኮ ደጋግሜ ነግሬታለሁ። እባክሽ ራይ ይሄን ያህል ጊዜ እያፈቀርኩሽ እዘኝልኝ እንጂ። ይቅርታ መቼም ያንተ መሆን አልችልም። እኔ ሌላ ሰው ነኝ። እባክሽ ራይ ጥንቸል ሳይት ዛሬ ያንን ጥንቸል ቀይ ያሳየሽው አይደል? ማ ዘካሪያስን ጥንቸል አልከው? ጥንቸል አልነገርኩህም ለካ። ምንድን ነው እሱ ነሞነ ሚሻ ጥንቸል ስራ ጀመረ። ዘላይ ነው አይደለም? ኦኬ፣ አንድ ጥንቸል ከመዝለልና ከመሮጥ ውጭ ምን ሙያ ሊኖራት ይችላል ብለሽ? እስኪ ገምት። ገምቱ ሲቀርብኝ። ኦኬ፣ ምን ጀመረ? የት ጀመረ? አይገርምህም? በየት እንደገባ አላውቅም፣ ግን ሸገር ከፍተኛ ክሊኒክ ዶክተር ነው እንዴ? ጥንቸልና ዶክተር ምን አገናኛቸው? እሺ ምን ጀመረ? የርካሽነቱ ግዝፈት መሰኪ ቁመት ጽዳትና ተላላኪ ዘኪ ግን በጣም ታናድጃለሽ። በጣም ታበሽቂያለሽ። ምን አደረኩኝ? እኔ ቆንጆ አስቀየምኩ? ባለፈው እኛ ቤት አትክልት ኮትኳችነት ያስፈልገናል ብዬሽ አስቀየም ዘኪ መኮትኮት ይችላል። እሱ ያውቃል። ራሱ መኮትኮት ያውቃል። እሺ ዘኪ እባክሽ ድሮ ቀን ከዩኒቨርሲቲ ከተባረርኩ በኋላ ዩኒቨርሲቲ የነበረው ባህሪ ብሶ እንደ ምግባሬና እንደ አቋሜ ሴት አቋም ተብዬ ቀርቻለሁ። ኧረ እባክህ በስሜ አላፍርም። እሺ ሴት አቋም። እሺ ሲስተር ራይል የጳውሎስ ነርሲንግ ተማሪ ሆነሽ በላይብራሪና በጓደኛ ሰበብ እኛ ግቢ ድረስ እየመጣሽ ዶርም ሳይቀር እያደርሽ ከግብረ አበር ጓደኞችሽ ጋር በመሆን እኔም በማባለግና በማዘናጋት ከግቢው አስፈራሽ። አንቺ ግን ተመረቅሽ። ባይዛዌ በጣም ቸካይ ተማሪ ነበር። ጳውሎስም እኮ ያው አዲስ አበባ ዩኒቨርሲቲ ነው። ደግሞም የትኛውም ግቢ የመግባት የማጥናት የመጫወት መብት አለ። ቀልድን ብጫወትም ለትምህርቴ ግን ቅድሚያ እሰጣለሁ። ጨዋታ በልኩ እንዳለው ነው፣ ለትምህርት ቅድሚያ መስጠት ነበር። በእኔ አትርሳ። በነበር ሆነ እንጂ ነገሩ እሱስ ልክሽ። ለመሆኑ እዚህ እንዴት ተቀጠርክ? የጠየኩህን መልስልኝ እንጂ እዚህ እንዴት ተቀጠርክ? እዚህ እንዴት ተቀጠርክ? ማስታወቂያችን
ራሴን ለመቀየር ተዘጋጅቼ። አንተ? አዎ እኔ ምን ነው ልትቀጠር ስትመጣ አባዬ ብሆን በጀክ እንጂ እኔ ብሆን ኖሮ አልቀጥረም ነበር። ለምን ሲስተር? እንዴት ነው አላጋጭ ሰው ቀጠሮ በክሊኒካችሁ ላይ ማሾፍ? አሃ የአባትሽ ክሊኒክ መሆኑ ነው? አዎ ያቆየ ነው። እኔም ከጳውሎስ እንደተመረኩኝ ቀጥታ እዚህ ነው ስራ የጀመርኩት። ስማ ሴት አቋም። አቤት ሲስተር። ትክክለኛ ለውጥ ማምጣትህን በአጭር ጊዜ ውስጥ ማየት እፈልጋለሁ። ያለበለዚያ ግን ከዚህ ክሊኒክ ለመባረር እርግጠኛ ነኝ። አትጠራጠሪ ሲስተር። ራሴን ለለውጥ አዘጋጅቼ ነው የመጣሁት። በዚህ ክሊኒክ ከተቀጠሩ ግለሰቦች መካከል ከጥበቃና ከጽዳት ጀምሮ ለትልቅ ደረጃ የደረሱ በርካታ ናቸው። በለውጥ ያመኑትም ማለት ነው። ካንተም ይሄንን ጠብቅ። እሺ ሲስተር። ማንም ሰው ጊዜን አይቀድምም። አንዳንዴም ራሳችንን ለማየት ከስሜታዊነታችን የመገንጠያ ጊዜ ካጣን ጊዜ ራሱ ጥሎ ሊሄድ ይችላል። የሰው ልጅ አንድ ጊዜ ብቻ እንዲኖርባት በተሰጠችው ዓለም እንዴት ራሱን ትቶ ሰዎችን ፍላጎቱን ትቶ ፍላጎታቸውን በማሳደድ ይኖራል? አንዳንዴ ወደ ኋላ መመለስ እንጂ ማየቱ እምብዛም ጉዳት የለውም። እንዳውም የመጣንበትን መንገድ ርቀትና አስቸጋሪነት ስናስተውል ለቀሪው የህይወት መንገዳችን ብርታትን ይሰጠናል። እኔም ያስተዋልኩት ይሄንን ነው። እናቴ አንድ የህይወት ምኞቷን አወረሰችኝ። የእናትን ምኞት ማሳካት የልጅ ኃላፊነት መሆኑን አምናለሁ። ነገር ግን እኔና በወቅቱ የነበረኝ ትንሹ አስተሳሰቤ ከድካምና ከጥረት ይልቅ አቋራጭና ማጭበርበርን ተከተለ። እናም እጅግ በተከበረው የምሁራንና የአዋቂዎች መፍለቂያ ግቢ ውስጥ እጅግ የተዋረዱና የሚያሳፍሩ ተግባሮችን ስከውን ቆየው። ሁሉም ስራ በመጨረሻ ውጤቱን ይዞ ይወጣል። ያው እንደየስራችን ልክ ማለት ነው። ለኔም የተሰጠኝ ውጤት የስራዬ ልክ ነው። ራሴን ለማጽናናት ምንም የቋንቋ ውበት መጠቀም ያለብኝ አይመስለኝም። ያው በተለመደው አባባል ተጫርኩ። ደስ ባይለኝም ከዩኒቨርሲቲ በመባረሬ ብዙ አልተከፋውም። እርግጥ አብሮ ያደገ ማንነቴን ከራሴ ለማላቀቅ ብዙ ትግል ጠይቆኛል። ቢሆንም በመጨረሻ አሸነፍኩት። አሁን ራሴን ያገኘው ይመስለኛል። አዲሱ ማንነቴ ሕይወትን እንደ አዲስ እንድቃኛት አስችሎኛል። ምናልባት ሰዎች ከዩኒቨርሲቲ ሊያባርሩ ይችሉ ይሆናል፣ ከእውቀት ዓለም ግን ሊነጥሉ አይችሉም። ምናልባት ሰዎች ስምህን ሊያቆሽሹብህ ይችላሉ፣ ማንነትህን ግን ሊያጠፉብህ አይችሉም። ስለዚህ አንተ ልብ ውስጥ የሚያስፈልገው የለውጥ ተነሳሽነት ብቻ ነው። እሱ ደግሞ በልቤ ውስጥ ነበር። እናም አሁን ሰዎች የሚፈልጉትን፣ ሰዎች የሚመኙልኝን ሳይሆን ራሴ የምፈልገውና የምመኘውን አይነት ሰው ሆኛለሁ። አዎ አንድ ጊዜ ብቻ ለመኖር በተሰጠችን ዓለም ውስጥ ራስን ማግኘትና ያንኑ መኖር በጣም ደስ ይላል። አንቺ ጎበዘሻል እባክሽ። አይጣፍጣል። ምን አድርገሽ እባክሽ? በሌላ በዚህ ነው። በነገራችን ላይ የቤት ስራውን በአጥጋቢ ሁኔታ ስላጠናቀቅሽልኝ አመሰግናለሁ። የቤት ስራ? የትኛው የቤት ስራ? የዘካሪያስ ነው። ሚስጥሩ ግን አልገባኝም። ዛሬ እነግርሻለሁ። ከዘካሪያስ ጋር እንድትተዋወቁና እንድትጠባበሱ ያደረኩት ዋነኛ ምክንያት እንዲሰቃይ ስለፈለኩ ነው። እንዲሰቃይ ለምን ፈለግሽ? ዩኒቨርሲቲ ያለ ነገር ስራው ስለሚያዝናናኝና ስለሚያሳዝነኝ ደስ ይለኝ ነበር።
በተለይ ሴቶቹ የተለየ ግምት ተሰጥተዋል ማለት እንወደዋለን። በቃ ይሄ የዋህነቱ በተለይ የእናቱን ፍላጎት ለማሟላት ብሎ የሚያደርገው ጥረት በቃ ሁሉ ነገሩ እንዳልሽው የዋህ ሰው ነው። የሚገርምሽ የሚያወራው ሁሉ እንዳመጣለት ነው። እንደዚህ የሚሆን ልጅ አልነበረም እናንተ እንዳሰባችሁ እንዴ? ከሁላችንም በተለይ የምትወደውና የምታፈቅረው ራይል የምትባል ጓደኛችን ነበረች። ከእሷ ጋር ተመካክረን ነው ፈተናውን ያዘጋጀነው። እኔ የምለው እንደዚህ የምትወጃት ጓደኛሽን ግን ለምን አላስተዋወቅሽ? አስታውሻለሁ። የሸገር ከፍተኛ ክሊኒክ ባለቤት ልጅ ነች። ኧረ እባክሽ እውነት ሆን ብለን ከዩኒቨርሲቲ ከተባረረ በኋላ ህይወቱ ማበላሽቶ ስላሳዘነ በአንቺ ተፈትኖና ተጸጽቶ ህይወቱን እንዲቀይር የዘየድነው ዘዴ ነበር። ትገርማላችሁ። እኔ የምለው ቆይ እሷ እንዳለች ያውቅ ነበር ክሊኒክ ውስጥ? ያማ ሚስጥር ነው። ድንገት ነው የተገናኙት። ፈተናውንም ያወጣችሁት እናንተ ናችሁ። ማስታወቂያ እንዳወጡ ስትነግረኝ ቪዲዮ እንዲወዳደር ስነግረው አላመነም። ጥሩ ዘዴ ነው ግን እኮ ዘኪ እንጃ እንደው በጣም ናፍቆኛል። በዛው ምሬን አስታውሻለሁ። ነገር ለምን ገና እናገኘ ፈለግሽ ተረኝ እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። ስራ እንዴት ነው? ስራ በጣም ጥሩ ነው። ስራን ከልብሽ ሆነሽ ስትሰሪው እንዴት ደስ ይላል መሰለሽ። ለማንኛውም አሁን ያስጠራሁህ በዚህ ክሊኒክ ውስጥ ላመጣኸው ትልቅ ለውጥ አንድ ትንሽ ነገርና ትልቅ ስጦታ ለማበረከት ነው። በአንተ ምክንያት የተለያዩ የስነ ልቦና ምክሮችን አግኝተው የተፈወሱ ህመምተኞች በርካታ ናቸው። ስለሆነም ወደ ክሊኒካችን የሚመጣ የታካሚ ቁጥር በጣም ጨምሯል። ለዚህ ሁሉ መልካም አድራጎት ከአባዬ ጋር ተማክረን የወሰንነው ውሳኔ አለ። ከሚቀጥለው ዓመት ጀምሮ እኛ እየከፈልን የማታ ትምህርት እንድትከታተል። በጣም ነው የማመሰግነው። እግዚአብሔር ውለታችሁን ይክፈልልኝ። ትንሿ ምስጋና እና ስጦታ ምን ያልኩነች? አይደል እኔስ ግዙፍ ነች ሲስተር። ከዚህ የገዘፈ ምን ሊሆን ይችላል? ከዚህ እጅግ የገዘፈ ትልቅ ስጦታ ውጭ ተዘጋጅቶ እየጠበቀ ነው። እንዴ ከዚህ የገዘፈ ሲስተር፣ ከዚህ የገዘፈ ጻድቅ አታረጉኝ። ምን ሊሆን ይችላል? ሰስፔንስ አርኳል። ትልቁን ስጦታዬንም አድሮ ተማሪ እያለ ሰጥቼዋለሁ። ምን ሲስተር? ቆንጆ እስካሁን ድረስ የቆየሁ አስጠበከኝ። ብዙ ለአንቺ ስጦታ ሳዘጋጅ መጀመሪያ ስጦታ ሰርፕራይዝ። ቴንክ ዩ ኤኒዋን፣ በጣም ነው የማመሰግነው። ምንም ማለት አመሰግናለሁ። የዛሬ ቀን እንዴት ስናፍቅ እንደነበር አትጠይቂኝ። እኔ ራሱ እቺ ቀን እንዴት በጉጉት ጠብቃት እንደነበረ እንዳትጠይቂኝ። አትጠይቅሽም። የእኔ ቆንጆ፣ ወይኔ እንዴት ደስ ይላል። ከአንቺ ጋር አብሮ ማድረግ ዛሬ እዚሁ ስናጫጫው ነው የምናለው። እኔ ራሱ
ካንተ ጋር አብሮ ደግሞ ግልጽ ጎርጓዳ ነው። በቃ ለመግለጽ ራሱ ቃላት ያጥረኛል። ለምን ጽፎ ምንድን ነው? አይተሽ ምርጥ ስጦታ ምርጥ ሰርፕራይዝ ልፍጠትሽ ለብቻዬ ተስማሚ ነሽና ለገናዬ ከፍሬው ከመስሉኝ ከስሜት እንኮይ እንኮይ አልኩኝ እንኮይ ባለፈው ጊዜ አዳራሽ የቅርጽ ውድድር አልተዘጋጀም ነበር። የቅርጽ ውድድሩ ላይ ካሸነፍኩ ጊዜ የተነሳሁት ነው። ዋው ያምራል። በዚህ ውድድር ተሸልመሃል። አጭበረበሩኝ እንጂ እሸለም ነበር። ባምፐር ሲናልመስ እሱንማ ያው ብድር መላሽ አድርገኝ። ወይ ዘኪ ዘንድሮም ትቀልዳለህ አይደል? ምን አድርግ ብለሽ ነው? ብድር መላሽ አድርገኝ። ሄሎ አባ፣ አሁን ትልቁ ስጦታችንን መላክ ትችላለህ። አዎ እሺ። ማሚ ምን ልስጥሽ? ምነው ደነገጥክ? ታውቀዋለህ እንዴ? አይ ስጦታሽን በጉጉት እየጠበቅኩ ነው እንጂ። ስጦታዬን ነው የሰጠው ማለት ስጦታዬ ልጅ ነው። እቀፍና ሳብ እንዴ የኔ ልጅ ሲስተር አይደል እኮ የኔ ልጅ ነው። የኔና ያንተ ያብራካችሁ
የሴቶች አምላክ ነኝ የሴቶች አምላክ ነኝ እያልኩኝ ስመጻድቅ የሴቶች አምላክ ነኝ የሴቶች አምላክ ነኝ እያልኩኝ ስመጻድቅ ኖሬ ነበር ትናንት ማንነቴን ሳላውቅ እነሆ ዛሬ ላይ በፈጣሪ ሥራ ናይ ሥራ ከችግር አውጥቶኝ ከችግር ጎተራ ናይ ጎተራ ነፍሴን ሐሴት ሞላት ናይ ሞላት አቤት የአምላክ ሥራን ናይ ሥራ ግራ ጎኔን ችሎ የአምላኬን አደራ ሳለን ተመስዬ በውሸት ሳሎን ተመስዬ በውሸት ሳወራ የነበርኩት ከንቱ በውሸት ፈጠራ ሳሎን ተመስዬ በውሸት ፈጠራ የነበርኩት ከንቱ በውሸት ተሞልቼ የሴቶች አምላክ ነኝ ማለት ትቼ የሴቶች አምላክ ነኝ ማለት ትቼ የሴቶች አምላክ ነኝ ማለት ትቼ አለሁ ተደስቼ የሴቶች አምላክ ነኝ ማለት ትቼ አለሁ ተደስቼ የነበርኩት ከንቱ ዛሬ ላይ ነቅቼ ጥፋት ማለት ገብቶኝ በእውቀት ተሞልቼ በአብራኬ ክፋይ ደስታዬን አግኝቼ አለሁ ተደስቼ ደስታዬን አግኝቼ ደስታዬን አግኝቼ የደስታዬ ሁሉ ለእኔ ደስታዬ የኑሮ አጋሬ መኩሪያ መመካዬ ናቅሜ የሚችለው ለአንቺ በረከቴ ብድርሽን መላሽ ያርገኝ በሕይወቴ አቤት 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 ብድርሽን መላሽ ያርገኝ በሕይወቴ የሴቶች አምላክ ነኝ ማለት ትቼ አለሁ ተደስቼ የሴቶች አምላክ ነኝ ማለት ትቼ አለሁ ተደስቼ አንቺ የልጄ እናት ያለሽን ብለሽ የሴቶች ቀዳማይ